ዩቲዩብ እንዴት ሰነበተች የተሰኘው ሳምንታዊ ፕሮግራማችን አሁን ይጀምራል። በዛሬው ቪዲዮ ሁለት አዳዲስ የዩቲዩብ መረጃዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የመጀመሪያው መረጃችን የዩቲዩብ ሚዲያ ኪት ላይ የተፈጠረው አዲስ ማሻሻያ ነው ማለት ነው። ከዚህ በፊት የምታውቁ ከሆነ ዩቲዩብ ሚዲያ ኪትን እየተጠቀምን እንገኝ ነበር። አሁን ግን ሁለት አዳዲስ ነገሮችን ጨምሮበታል። ይህም የተመልካቾቻችሁን የሾፒንግ ኤክስፒሪየንስ የሚያሳይና የእናንተ ሰብስክራይበሮች ምን ያህሎቹ የእናንተን ቪዲዮ ያሉ የሚለውን የሚያሳይ ነው። እንደምታዩት ነን ፓረንትስ ብሎ 80% ነው ማለት ነው። ይህም ማለት 80% ያክል የእናንተ ተመልካች ሰብስክራይብ አላረጋችሁም የሚል ኢንሳይት ነው የሚያሳየው። የዩቲዩብ ሚዲያ ኪትን ለማታውቁ ደግሞ የዩቲዩብ ሚዲያ ኪት ማለት ለተለያዩ አይነት ብራንዶች የምትልኩት የእናንተ የቻናል አናላቲክስ ወይም ደግሞ ቻናላችሁን ባጭሩ የሚገልጽ መረጃ እንደምታዩት የተለያዩ አይነት መረጃዎችን ያሳያል። የተመልካቾቻችሁ ጂኦግራፊ፣ እድሜና የተለያዩ አይነት አናላቲክሶችን ያሳያል። አሁን ላይም እነዚህን ሁለት አዳዲስ ነገሮች ጨምሯል። ሾፒንግ ኢንተረስት እና ፓረንታል ስታተስ የሚለው የእናንተ ተመልካች የሾፒንግ ኤክስፒሪየንስ ምን ይመስላል ወይም ኢንተረስቱ ምን ያህል ነው የሚለውን በመረጃ የሚያሳይ አዲስ ግራፍ ጨምሯል። ሁለተኛው ደግሞ ፓረንታል ስታተስ ነው። ይህም ደግሞ ተመልካቾቻችሁ ምን ያህሎቹ ሰብስክራይብ ያደረጉት ነው የእናንተን ቪዲዮ የሚያዩት የሚለውን የሚያሳይ መረጃ ነው። ስለዚህ የዩቲዩብ ሚዲያ ኪታችሁን በቀላሉ ዩቲዩብ ስቱዲዮ ላይ በመግባት በፒዲኤፍ ዳውንሎድ በማድረግ ለተለያዩ ድርጅቶች ወይም ደግሞ ይህንን መረጃ ለጠየቋችሁ ሰዎች በቀላሉ ዳውንሎድ አድርጋችሁ መላክ ትችላላችሁ። ይህንንም ለማግኘት ዩቲዩብ ስቱዲዮ ላይ ከገባችሁ በኋላ ኢርን ታብ ውስጥ በመግባት በቀላሉ ፓርትነርሺፕ ወይም ደግሞ ሚዲያ ኪት የሚል አማራጭ አለ። እሱን በመጫን ማግኘት ትችላላችሁ። ይህንንም ዳውንሎድ አድርጋችሁ ለምትፈልጉት ሰውና ለሚያስፈልጉ ሰው በቀላሉ መላክ ትችላላችሁ ማለት ነው። በአጭሩ ሚዲያ ኪት የእናንተን ቻናል አናላቲክስ ጨምቆ የሚያሳይ አጭር መረጃ ነው ማለት ነው። ወደ ቀጣዩም እና በጣም ብዙዎቻችሁ ወደምትጠብቁት መረጃ ስናልፍ ናኖ ባናና በነፃ ዩቲዩብ ላይ መጠቀም እንደምትችሉ ነግራችሁ ይህም እውን ሆኗል ማለት ነው። ናኖ ባናናም በመጠቀም በቀላሉ ዩቲዩብ ላይ የምትፈልጉትን አይነት ኢሜጆች በነፃ ክሬት ማድረግ ትችላላችሁ። ከዚህ በፊት እንደሚታወቀው ቪኦ3ን ዩቲዩብ ላይ መጠቀም ትችላላችሁ ብዬ ቪዲዮ ሰርችላችኋለሁ። ያንንም ማታውቁ ካላችሁ ቪዲዮን እዚህ ጋር አስቀምጥላችኋለሁ። ስለዚህ አሁን ላይ ናኖ ባናናም በነፃ ዩቲዩብ ላይ መጠቀም ትችላላችሁ። አሁን እንዴት እንደምትጠቀሙ አሳያችኋለሁ። በቅድሚያ ዩቲዩብ ክሬት የተባለ አፕሊኬሽን አለ። እሱን ማውረድ ይኖርባችኋል። ይህም የዩቲዩብ የቪዲዮ ኤዲቲንግ አፕ ነው ማለት ነው ባጭሩ። ስለዚህ እሱን አውርደን እንጠቀማለን። ከዛም ቪፒኤን ኮኔክት እናደርጋለን። እኔ ጋር ትላንትና ያለ ቪፒኤን ሰርቶልኝ ነበረ። አሁን ግን ቪፒኤን ጠይቆኛል። ዩቲዩብ ክሬት እንደከፈታችሁት እንደምታዩት እንደ ዩቲዩብ አይነት ዩዘር ኢንተርፌስ አለው ማለት ነው። ፕላስ ምልክቷን በመጫን የምትፈልጉትን አይነት ፎቶ ወይም ቪዲዮ ታስገባላችሁ። ከላይ እንደምታዩት ጄኔሬት ኢሜጅ እና ጄኔሬት ቪዲዮ የሚል አለ። ከዚህ በፊት ቪኦ3ን ስለተጠቀምን አሁን ጄኔሬት ኢሜጅ የሚለው ነው የምንጠቀመው። ከዛም ፎቶውን ካስገባ ነው በኋላ በምታዩት መልኩ የቪዲዮ ኤዲቲንግ ዩዘር ኢንተርፌስ ያመጣልናል ማለት ነው። እዛ ውስጥ ጄኔሬት ኢሜጅ የሚልና ጄኔሬት ቪዲዮ የሚል አለ። እኛ ጄኔሬት ኢሜጅ የሚለው ነው የምንመርጠው። እንዲሁም ፕላስ ምልክቷን በመጫን በቅዱ መልኩ ማስገባት ትችላላችሁ። ቪኦ3ን ካልተጠቀማችሁ እንደምታዩት ጄኔሬት ቪዲዮ የሚለውን ስንጫ ነው ፕሮምፕት ቦክስ እና ሶስት አይነት ኢንግሪዲየንቶች ወይም ፎቶዎችን እንድናስገባ ያስመርጠናል። ስለዚህ እኛ ጄኔሬት ኢሜጅ የሚለውን እንጫናለን። እንደምታዩት ፕሮምፕት ቦክስ እና ከታችም የተለያዩ አይነት ሰጀሽን አማራጮች ያመጣልናል። የተለያዩ አይነት ፕሮምፕቶች ማለት ነው። ከፈለጋችሁ ፕሮምፕት መጻፍ ትችላላችሁ። ካልሆነ ደግሞ እዚህ ጋር ራሱ የሚያመጣልንን ፕሮምፕቶች መምረጥ እንችላለን። እኔ ፕሮምፕቱን መርጧለሁ። በመቀጠልም ስታይልና ላይቲንግ የሚል አማራጭ አለው። ስታይሎቹም እንደምታዩት በጣም ብዙ አይነት ስታይሎች አሉ። ከነሱ ውስጥ የምትፈልጉትን መምረጥ ትችላላችሁ። እንዲሁም ደግሞ ላይቲንግም አለው ማለት ነው። በጣም ብዙ አይነት የላይቲንግ ፊቸሮች አሉት። ከነዚህ ውስጥ የምትፈልጉትን እናንተ መርጣችሁ መጠቀም ትችላላችሁ። ከዛም አትፈልጉ ከሆነ ጄኔሬት ትሉታላችሁ ማለት ነው። ውጤቱም በትንሽ ሰከንዶች ውስጥ ራሱ ጄኔሬት አድርጎ ያመጣልናል። ውጤቱም እንደምታዩት እጅግ በጣም የሚያምር አይነት ፎቶን ጄኔሬት አድርጎልናል ማለት ነው። ስለዚህ ሁላችሁም የምትፈልጉትን አይነት አእምሯችሁ ውስጥ ያሉትን ነገሮች በቀላሉ እዚህ ጋር ጄኔሬት ማድረግ ትችላላችሁ። ከዚህ በፊት ናኖ ባናናን መጠቀም ፈልጋችሁ ነገር ግን መጠቀም ላልቻላችሁ ልጆች ይህ እጅግ በጣም ትልቅ እድል ነው ማለት ነው። ምንም አይነት ክፍያ ሳትከፍሉ በቀላሉ በነፃ መጠቀም ትችላላችሁ። በመቀጠል የምትፈልጉትን አይነት ፎቶ ጄኔሬት ካደረጋችሁና ቪዲዮቻችሁን ከጨረሳችሁ በኋላ በምታዩት መልኩ ለሾርትና ለሎንግ አስፔክት ሬሾች መምረጥ ትችላላችሁ። ከዛም ከዚሁ አፕሊኬሽን ውስጥ ሳትወጡ በቀላሉ ዩቲዩብ ቻናላችሁ ላይ አፕሎድ ማድረግና መጠቀም ትችላላችሁ ማለት ነው። እጅግ በጣም ቀላል አሰራር ነው። እናም አሁን በነገርኳችሁ መልኩ ምንም አይነት ክፍያ ሳትፈጽሙ በነፃ ናኖ ባናናን ዩቲዩብ ላይ መጠቀም ትችላላችሁ። አሁን ባሳያችሁ ስቴፕ ማለት ነው። ሙሉ ቪዲዮ እንድሰራላችሁም ከፈለጋችሁ ሀሳባችሁን ኮመንት ላይ አስቀምጡልኝ። በ2026 የዩቲዩብ ተምኔል ስትራቴጂ ሙሉ ለሙሉ ተቀይሯል። እነዚህንም ማወቅ የምትፈልጉ ከሆነ ቪዲዮን እዚህ ጋር አስቀምጬላችኋለሁ። ክሊክ በማድረግ መመልከት ትችላላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።